ሰላም ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ የምሰራላችሁ ለሚያሳክካችሁና ጸጉራችሁን ለሚነቃቀልባችሁ እንዲሁም ደግሞ ለጸጉራችሁ እድገት የሚሆን ውህድ ነው። በጣም ቆንጆ ነው። በተለይ ለሚያሳክካችሁ እና ለሚነቃቀልባችሁ በጣም ቆንጆ የተመሰከረለት ውህድ ነው። ትወዱታላችሁ ብዬ አስባለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን መጀመሪያ ላይክ፣ ሸር በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እየሆናችሁ አሁን ወደ ቪዲዮ ወደ አሰራሩ እንሄዳለን። እንግዲህ አንደኛ የሚያስፈልገን ሬት ነው። ሬት እንደዚህ ያስፈልገናል ማለት ነው። ከዛ በኋላ ሬቱን አጥቤዋለሁ፣ አድርቄዋለሁ ማለት ነው። ከዛ በኋላ እንደዚህ እንልጠዋለን። ጀሉን ስለሆነ የምንፈልገው ጀሉን እናወጣለን። ጀሉን ካወጣን በኋላ ደግሞ አብረን አንዳንድ ግብአቶች የምንጨምራቸው ግብአቶች አሉ። እነሱንም እንጨምራለን ማለት ነው። እንግዲህ ጀሉን እንደዚህ ካወጣው በኋላ ምን እጨምራለሁ መሰላችሁ? ሎሚ፣ ግማሽ ሎሚ ያስፈልገናል። ምክንያቱም ሎሚ ለሚያሳክክ በጣም ቆንጆ ነው። ጸጉራችን ውስጥ ለሚያሳክከን በጣም አሪፍ ነው። እንዲሁም ደግሞ ለጸጉራችን ለዛላውም ምንም ችግር አያመጣምና ሎሚ እንጨምራለን፣ ግማሽ ሎሚ። ከዛ በኋላ ደግሞ አንድ እንቁላል እንጨምራለን። ሁለት ማድረግ ትችላላችሁ። ጸጉራችሁ ብዙ ከሆነ ሁለት እንቁላል ማድረግ ትችላላችሁ። ከዛ በኋላ ሎሚ እንደዚህ ግማሽ የሎሚ ጭማቂ ጨምርበታለሁ። ከዛ አንድ ሙዝ ተጨምሩበታላችሁ። ያ ሙዙን ሳስገባ ቪዲዮ አልገባልኝም፣ ይቅርታ አድርጉልኝ። አንድ ሙዝ ጨምሩበት። ከዛ እሱን ከጨማመርን በኋላ እንግዲህ እንደሚታወቀው መፍጨት ነው፣ ትፈጩታላችሁ። ይሄንን ይመስላል እንቁላሉና የሬቱ ጀል ይሄን ይመስላል ማለት ነው። አሁን ፈጭቸዋለሁ። ከፈጨሁት በኋላ ደግሞ አጠለዋለሁ። ምክንያቱም በጣም ድቅቅ አድርጋችሁ ብትፈጩትም የሆነ የሬቱ እንትን የሬቱ ጀል ሙሉ ለሙሉ ሊደቅ አይችልምና እሱ ደግሞ ከጸጉራችን ከገባ በጣም ስለሚያስቸግረን ግዴታ ማጥለል አለብን። እንደዚህ በንጹህ ጨርቅ ጥልል እናደርገዋለን፣ እንጨምቀዋለን ማለት ነው። ያን ያክል ምንም ዝርክራኪ ነገር ምናምን የለውም። ግን አንዳንድ የሬቱ ጀል ብዙ ጊዜ የሆነ ዝርክራኪ ይኖረዋልና እሱ ጸጉራችን ላይ ከገባ ደግሞ አስቸጋሪ ነው። ከዛ በኋላ 2 የሾርባ ማንኪያ የሚሆን የወይራ ዘይት ጨምርበታለሁ። እሱን እንደዚህ እንጨምርና በደንብ አድርገን እናዋህደዋለን ማለት ነው። ከአንድ ላይ ከውህዱ ጋር እንዲዋሃድልን አንድ ላይ በደንብ አድርገን እንመተዋለን ማለት ነው። እንግዲህ እንደምታዩት በጣም ቆንጆ ሆኗል። በተለይ ለሚያሳክካችሁ እንዲሁም ደግሞ ለሚነቃቀልባችሁ የሬት ጀል እንደምታውቁት ለጸጉር በጣም ቆንጆና የተመሰከረለት ነው። በተለይ ለጸጉራችን ቆዳ እንዴት እንደሚያጸደው ልነግራችሁ አልችልም። የሬት ጀል ሻምፖውን ራሱ ብትጠቀሙት፣ ኮንዲሽነሩን ሻምፖውን ሬት የሆነ ሻምፖና ኮንዲሽነር ብትጠቀሙ ለጸጉራችን እንዴት አስተዋጽኦ እንዳለው ልነግራችሁ አልችልም። በጣም ቆንጆ ነው። እኔ ብዙ ጊዜ የሬት ተጠቃሚ ነኝ፣ ምክንያቱም ይስማማኛል። ለማንኛውም ሰው ሬት ይስማማል። በነገራችን ላይ ምንም የሚያመጣው ችግር የለውም። ከዛ ቤተሰቦች እንግዲህ ልቀባ ጸጉሬን እንደዚህ አዘጋጅቻለሁ ማለት ነው። እየተቀባው ደግሞ አሳያችኋለሁ እንዴት እንደሚያሳምርላችሁ። በተለይ ጸጉራችሁን ሁሉ እንዴት ልስልስ እንደሚያደርገው ልነግራችሁ አልችልም። ለቆዳችን ለሚያሳክካችሁ እንደዚህ ያደረጋችሁ ትንሽ ሎሚ ጭምር እያደረጋችሁ የሎሚ ጁስ ማለት ነው ጸጉራችሁን እንደዚህ ብትጠቀሙት ካገኛችሁ በሳምንት አንዴ፣ ካላገኛችሁ ደግሞ በ2 ሳምንትም በወርም አንዴ ብትጠቀሙት አሪፍ ነው በጣም። በተለይ ለቆዳችን እንዴት ደስ እንደሚል እኔ ብዙ ጊዜ ኮኮናት ስጠቀም ያሳከካኛል። ኮኮናት ለጸጉሬ በጣም ነው የሚስማማው፣ ግን ደግሞ ያሳከካኛል። የሚያናድደው እዚህ ላይ ነው። እና አንዳንድ ሰዎች ኮኮናት የሚያሳክካቸው አሉ፣ እኔን ጨምሮ ማለት ነው።
ለፀጉር ግን በጣም ቆንጆ ነው። እኔ ለፀጉሬ በጣም ነው የሚስማማኝ፣ ግን ደግሞ ያሳከከኛል። አንዳንዴ ማሳከኩን እችለዋለሁ ልና ቀባና በጣም ነው የሚያሳከከኝ። ደግሞ ፀጉር ካሳከከ እንግዲህ ሲያሳከካችሁ ስታኩት ያው የመነቃቀል ባህሪ ያመጣል። ምክንያቱም ስለምታኩት ፀጉራችን ይነቃቀላል እና ወይ ተቀብቼ 2 ሰዓት 3 ሰዓት አቆይቼ መልሼ ታጠበዋለሁ እንጂ በጣም ነው የሚያሳክከው የኮኮናት ወይ ለእኔ ማለት ነው። የማያሳክካቸውም አሉ። ለፀጉር ግን በጣም ቆንጆ ነው እና ቤተሰቦች እንደዚህ አድርጌ ተቀብቼዋለሁ። እንዴት ደስ እንደሚል በስማም ጭንቅላታችሁ ላይ ሁሉ ስትቀቡት እንዴት ደስ እንደሚላችሁ እና እንደዚህ አድርጌ እሽት አድርገዋለሁ በእጄ ማሳጅ እያደረግኩኝ። ያው ውህድ ስንቀባ ሁሌም ማሳጅ ማድረጋችሁን አትርሱ። ምክንያቱም የተቀባነው ውህድ ማሳጅ ካላደረግነው ምን ፀጉራችን ላይ ፀጉራችን ዘለላ ላይ ብቻ ሆኖ ምንም ጥቅም የለውም እና ማሳጅ ስናደርግ ግን የደም ዝውውራችን ይፋጠናል። የደም ዝውውራችን ሲፋጠን ደግሞ ያው የፀጉራችን እድገቱ ይጨምራል። የተቀባነው ውህድም ስራውን እንዲሰራ ያደርግልናል ማለት ነው እና በጣም ቆንጆ ነው። እኔ ፀጉሬን ሲያሳክከኝ ብዙ ጊዜ ነው የምቀባ። እርፍ ነው የሚያደርገኝ። በቃ ያሳከከኝን ይህን ቅብት ሳደርገው እርፍ ነው የሚያደርገኝ እና እንደዚህ እያደረጋችሁ ተቀቡ። ለሚነቃቀልባችሁ ሰዎች ራሱ በጣም ቆንጆ ነው። ይሄ የሬት ጀል ልነግራችሁ አልችልም። በጣም ቆንጆ ነው። ያው ሬት ብዙ ጊዜ ሁላችንም ላናገኝ እንችላለን። ያው ምድር ቤት የምትቀመጡ ብታክሉ በጣም በፍጥነት ነው የሚደርስ። እንግዲህ ኮንዶሚኒየም ላይ የምትቀመጡ የምትኖሩ እህቶች ያው ምንም ማድረግ አይቻልም። ኢትዮጵያ ሳይሆን እዚህ በአረብ ሀገር ያለ ልጆች ማለት ነው። እና አንዳንድ ሱፐር ማርኬትም ይሸጣል ማለት እንደዚህ ፍሩት ቦታ ብዙ ጊዜ ይሸጣል። እዛም ካገኛችሁ እንደዚህ በወር አንዴ መጠቀም ትችላላችሁ ማለት ነው። ለፀጉራችሁ ለጤንነቱ በጣም አሪፍ ነው ሬት። ለፊታችን ሁሉ ለማንኛውም ነገር ሬት በጣም ደስ ይላል። በጣም ቆንጆ ነው። እንግዲህ እንደምታዩት እንደዚህ አድርጌ ተቀብቼዋለሁ። ሙሉውን አዳርሸዋለሁ። ከዛ በኋላ በእጅ ማሳጅ አደርገዋለሁ ማለት ነው። ያው ሙዙን እንዳትረሱ፣ አንድ ሙዝ ጨምሮበት እንደዚህ አድርጌ ሽት ሳረግ አቤት ደስ እንደሚለኝ በስመ አብ። እኔ ደስ ነው የሚለኝ እንደዚህ ሳደርግ። እውነት የሆነ በተለይ አሳከኳችሁ ፀጉራችሁን እንደዚህ ውህድ ተቀብታችሁ ማሳጅ ስታደርጉት በስመ አብ ያለው ስሜት ልነግራችሁ አልችልም። እንደዚህ አድርጌ ሁሏንም ድረስ አድርጊያታለሁ። እንግዲህ ፀጉሬን እንዴት እንደሚያሳምር አያችሁ። ፍሬዝ ነው የሚያደርገው ሁሉ ተልባ አሁን ተልባ ድሮ ስትማሩ ትምህርት ቤት በተልባ ፀጉራችሁን ፍሬዝ አድርጋችሁ አታውቁም? ልክ እንደዛ ነው የሚሆነው እና አያችሁት እንዴት ደስ እንደሚል እንዴት እንደሚያሳምር እና እንደዚህ እያደረጋችሁ ፀጉራችሁን ተንከባከቡ ቤተሰቦች። በጣም ቆንጆ ነው ይሄ የሬት ጀል። የሬቱ ውህድ እኔ ልነግራችሁ አልችልም። በጣም ነው ፀጉር የሚያሳምረው። በጣም ፀጉር ያሳድጋል። በተለይ ለሚነቃቀልባችሁ፣ ለሚያሳክካችሁ፣ ቆዳችሁን ጽድት እንዲያደርግላችሁ ከፈለጋችሁ ሬት እንደዚህ እያደረጋችሁ ተጠቀሙ። እንቁላሉ ደግሞ የፀጉራችን ዛላ እንዴት እንደሚያሳምረው አንጸባራቂ፣ ያማረና አንጸባራቂ ነው የሚያደርገውና እንቁላሉንም ጨምሮበት። ሙዝም እንግዲህ ለፀጉር እድገት ለፀጉር መፋፋት የታወቀ ነው። ቤተሰቦች በጣም ቆንጆ ነው፣ ተጠቀሙት። ለሚያሳክካችሁ፣ ለሚነቃቀልባችሁ እንደዚህ ያደርጋችሁ መጠቀም ትችላላችሁ። ለፀጉራችሁ ለእድገቱ፣ ለብዛቱ ፀጉራችሁን ለማለስለስ ሬት የተመሰከረለት ነው ማለት ነው። እንግዲህ እንደዚህ አድርጌ ጥቅልላ አደርግና ሽፍና አድርጌ ለ1 ሰዓትም ለ2 ሰዓትም ለ3 ሰዓትም ማቆየት ትችላላችሁ። ምንም ችግር የለውም። ይሄ ምንም የሚያመጣው ጉዳት የለውም ማለት አሁን የሩዝ ማስክ ስንቀባ ምናልባት ሊያደር ፀጉራችን ሊደርቅ ይችላል ምናምን ይባላል። ይሄ ግን የሬት ውህድ ግን በፍጹም ምንም ነገር የሚያመጣው ነገር የለውም። እንደዚህ 2 ሰዓትም 1 ሰዓትም አቆይታችሁ ከዛ በኋላ መታጠብ ነው። በጣም ቆንጆ ነው። ስትታጠቡ ደግሞ በቀዝቃዛ ውሃ ታጠቡት። ምክንያቱም እንቁላል ስላለ በሙቅ ውሃ ከታጠባችሁ እዛው ፀጉራችሁ ላይ እንቁላሉ እንዳይበስል እና ስንታጠብ በቀዝቃዛ ውሃ ታጥበን
እንጨርሳለን ማለት ነው። ቤተሰቦች እንግዲህ ቪዲዮውን ከወደዳችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።